በማዕከላዊ ኢትዮጵያ ክልል ሀዲያ ዞን የሚገኙት የአገሜና ሆጄ ፏፏቴዎች የቱሪዝም መዳረሻ ስፍራ በመሆን የተለዩ ናቸው። ፏፏቴዎቹም 300 ሜትር በሚደርስ ርቀት 457 ሜትር ስፋትና 61.4 ሜትር ጥልቀት አላቸው። ይሄ አገሜና ሆጄ ፏፏቴ ከአዲስ አበባ በኪሎ ሜትር 273 ኪሎ ሜትር ላይ ያው መድረስ ይቻላል። ከማዕከላዊ ክልል ከሆሳና ከተማ 37 ኪሎ ሜትር ላይ እንገኛለን ማለት ነው። ከሀብቾ ደግሞ 9 ኪሎ ሜትር ላይ እንገኛለን። ሁለት ፏፏቴዎች ነው ያለው። የዚህ ወንዝ መነሻው ቡኡማ ነው የሚሆነው። ጎንቦራ ከቡኡማ ተነስቶ ነው የሚመጣው። 32 ገባር ወንዞች አሏት። ከዛም ወደ ታች ሲመጣ 3 ትላልቅ ፏፏቴዎች ነው ያለው። ይሄኛው የአጋሜ ፏፏቴ ከዚህኛው ከሁለቱ የሚበልጥ እርዝመት አለ፣ ርቀት አለው። ወደ 61 ሜትር ርቀት አለው። ፏፏቴዎቹም ለአካባቢው መልክዓ ምድር ልዩ ውበትና ገጽታን አላብሰውታል። በተራራማ መልክዓ ምድር አቀማመጥና በተፈጥሮ ደን የተሸፈነው የፏፏቴው አካባቢ የተለያዩ የዱር እንስሳትና እጽዋት አይነቶች እንደሚገኙም የአካባቢው ነዋሪዎችን ጨምሮ የጎንቦራ ወረዳ ባህልና ቱሪዝም ጽሕፈት ቤት ነግረውናል። አሪዎች አንደኛ አንበሳ፣ ሁለተኛ ናብሬ፣ ሶስተኛ አጋዜን፣ አራተኛ ዱኩላ፣ አምስተኛ ሚዳቆ፣ ስድስተኛ ጅብ። የለም ምን ነገር የለም፣ ሁሉም ነገር አለ እዚህ ውስጥ። ሀብት አለ። ከእጽዋት አይነት ብንል ያው ቀረሮ የሚባል አለ። ቀረሮ ለፍልጥ የምንጠቀም ግድግዳ ማለት በጣም ጠንካራ የሆነ ማለት ነው። ሰዎች ባህላዊ ቤት ለመስራትም የሚጠቀሙበት በጣም ምርጥ የሆነ ነገር ማን ነው ቀረሮ የሚባል አለ ማለት ነው። ሌሎችም አሉ። ለምሳሌ ጨለቅላቃ የሚባል አለ። ሌሎች ደግሞ ብዙ የሆኑ ማአት የሆኑ የሐረግ አይነቶች አሉ። በጎንቦራ ወረዳ የሚገኘው አገሜና ሆጄ ፏፏቴዎች እስካሁን ድረስ በሕዝብ ተጠብቀው ቆይተዋል። በህብረተሰቡም ተሳትፎም አካባቢውም የጥርጊያ መንገድ ተሰርቶለታል። ይህ ስፍራ ይበልጥ ተጠብቆና የቱሪዝም መዳረሻነቱም ከፍ እንዲል ስራዎችን የሚጠይቅ ነው። ከኛ አቅም በላይ የሆነ ከይገባናል ነጻ እንድናደርግ ብሎም እንድናጥር እንዲታጠርና እንዲለማ ስለምንፈልግ ስለዚህ ዞንን ከዞን አልፎ ክልል ከክልልም ፌዴራል ቢደግፈን ጉብኞች እንዲገቡ እንዲደረግ በጣም እንፈልጋለን። አሁን እኛ ይሄን ለማስተዋወቅ የፈለግነው ወረዳ አቅጣጫ ሲሰጥ መንገድ ሰርተናል። በህብረተሰብ ጉልበት ማለት ነው መንገድ ሰርተናል። አሁን ይሄንን ውስጥ በእግር እንዲገቡ ያደረግነው ህብረተሰብ ነው። ስለዚህ አሁን እኛ የምንፈልገው የህዝብን ፍላጎት ይሄ መንግስት በራሱ ወይም በፕሮጀክትም ሆነ በመንግስትም ታጥሮ ለወጣቶች ስራአት ወጣቶችን ቢሆን ተደራጅቶ መንግስት በሚያስፈልገው ነገር መንገድ ቢሰራ ማብራት ቢገባ ይሄ ቱሪዝም ቦታ ቢሆን ቱሪዝም ቦታ ሆኖ አገልግሎት ለህብረተሰብም ለመንግስትም ቢሰጥ እንደም እስከ ፌዴራል ቢታወቅ ነው የምንፈልገው። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን የሚገኙ የቱሪዝም መዳረሻ ስፍራዎችን ለይቻለሁ ያለው የሀዲያ ዞን ባህልና ቱሪዝም መምሪያ በርከት ካሉ የቱሪዝም መዳረሻ ስፍራዎች መካከልም የፏፏቴዎች መዳረሻዎች ዋነኛዎቹ ስለመሆናቸው በመግለጽ ነው። ጌሮ ፏፏቴ፣ ወንብላ ፏፏቴ፣ ሀብቾ ፏፏቴ፣ አገሜ ፏፏቴ፣ ሆጄ ፏፏቴ እና ፊንጫዋ፣ ውሪቻሞና አለም በቃ የሚሉ ፏፏቴዎች አሉ። እነዚህ ፏፏቴዎች ደግሞ ከዞኑ ዋና ከተማ አስተዳደርና ወረዳ የሚገኙ ፏፏቴዎች ስለሆኑ እነዚህ ደግሞ እንደ መስህብነት እስካሁን ድረስ ሀዲያ ዞን እየተጠቀመን ያለባቸው ፏፏቴዎች ናቸው ማለት ይቻላል። ስፍራዎቹ መሰረተ ልማቶች እንዲሟሉላቸው ማድረግና የተጠበቁ ክልሎች እንዲሆኑም ወደ ህጋዊነት የማስገባት ስራዎች እየተከናወኑ እንደሆነም ሰምተናል። የመጀመሪያ ህብረተሰቡ እዛ አካባቢ ላይ የራሱ አድርጎ መከለል የመጀመሪያ ጥያቄ ነው። እነዛን አካባቢ ለምሳሌ ህገወጥ ወራሪዎች አሉ፣ ዋሻዎች ያሉበት፣ ሀይቆች ያሉበት፣ ደኖች ያሉበት፣ ፏፏቴዎች ያሉባቸው አካባቢዎች ላይ ህገወጥ ወራሪዎችን ከህገወጥነት ማስቀረትና ካርታ አሰርቶ ለራሱ ካርታ አስገብቶ ማስቀመጥ የመጀመሪያ ነው። ከዛ ቀጥሎ ወደ መሰረተ ልማት መግባት ነው። ኢንፍራስትራክቸርን ምንን ማሰራት የመጀመሪያ መንገድ ራሱ ህብረተሰቡ የኔ ነው ብሎ ህብረተሰብን አሰባስቦ ህብረተሰብ ኃላፊነት ወስዶ መንገድ እየሰራበት ያለባቸው አካባቢዎች አሉ። ዞኑ ደግሞ ከዛ ትንሽ ከፍ ያለባቸው ነገሮችን ዲዛይን የማሰራት ሎጆች የሚገነቡበት ከሆነ የአካባቢና ከአካባቢ ወጣ ያሉ ባለሀብቶችን የመጋበዝ ፕሮሞሽን ስራ የመስራት እነዚህን ነገሮችን ዞኑ በደንብ አድርገን እየሰራን ያለንበት ሁኔታዎች አሉ። ኢትዮጵያ ለቱሪዝም ዘርፉ የሰጠችው ትኩረት እንደ ሀገር ለዘርፉ መነቃቃት ሰጥቷል።